የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁ እንደምን ሰነበታችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን ከዜናዎቹ ጋር እኔ ኤደን ሄኦላ ነኝ አብራችሁ ቆዩ በአዲስ አበባ ሀገረ ስብከት ካራ ቆሬ መዝገበ ምህረት ቅዱስ ሩፋኤልና ቅድስተ ማርያም ቤተክርስቲያን ልዩ ጉባኤ ተካሄደ መላከ ብርሃን መምህር ቃለ ጽድቅ የደብሩ አስተዳዳሪ መምህራነ ወንጌል ሊቃውንተ ቤተክርስቲያን ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ስራ አስኪያጅ ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል በእለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ስራ አስኪያጅ የስብከተ ወንጌል አገልግሎት ተሰጥቶ በመላከ ብርሃን መምህር ቃለ ጽድቅ የደብሩ አስተዳዳሪ መርሃ ግብሩ በጸሎት ተጠናቋል የምስጋናና የልመና ጸሎት አድርጉ ሰው የተፈጠረው ለምስጋና ነው እንደ መላእክቱ እንዲያመሰግን መላእክት ሁሉ እንዲታዘዙለት አዳም ተተካ ደስ ይበላችሁ ኮሎዳና ለምን የመጀመሪያው ከጸሎቱም ከምኑም በፊት ሰው መጀመሪያ አምላኩን ማመን አለበት እግዚአብሔርን የሚፈሩ ሰዎች ደግሞ ያውቁታል ማለት ነው እግዚአብሔርን የሚፈሩ ሰዎች ደግሞ ይሰግዱለታል ማለት ነው እግዚአብሔርን የሚፈሩ ሰዎች ደግሞ ያመልኩታል ማለት ነው ለዚህ ነው የመጀመሪያው ከማመን ቀጥሎ የሚቀርበው ምስጋና ነው የምስጋና ጊዜ የዜማ ጊዜ ደረሰ ያለው ጠቢቡ ሰለሞን የምስጋና ጊዜ የዜማ ጊዜ ክረምት አለፈ ጨለማው አለፈ ብርሃን መጣ የምስጋና ጊዜ ነው ከአዋቂዎችና ከጥበበኞች ሰውረህ ምስጋናውን ለሕፃናት ገለጽክላቸው ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ ካስተማረን ትምህርት ውስጥ የመጀመሪያው ምስጋና ነው ሰው ካላመነ አያመሰግንም እምነቱን የፈቀደልን ስሙን እንድንጠራ የፈቀደልን እንድናመሰግነው የፈቀደልን በማህሌት በሰዓታት በኪዳን በቅዳሴ ሌሊትና ቀን እግዚአብሔርን እንድናመሰግነው የፈቀደልን ልዑል አምላካችን ክብር ምስጋና ይድረሰው ከቤቱ መድኃኔዓለም አያጥፋን እዚሁ ይሰብስበን ንስሐ ያልገባን ንስሐ ገብተን ንስሐ የገባን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ለተስፋ መንግስተ ሰማያት እንድንዘጋጅ እግዚአብሔር ይርዳን አባታችን ሆይ በአመት አንድ ጊዜ የሚደረገው ዓለም አቀፍ የሰበካ መንፈሳዊ ጠቅላላ ጉባኤ ከጥቅምት 4 እስከ 8 ቀን 2018 ዓ.ም ድረስ በአዲስ አበባ ከተማ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በሚገኘው አዲሱ የመሰብሰቢያ አዳራሽ ተካሂዷል መሰረቷ የማይናወጽ ለአከ ኩሉ ጉባኤ ዘአበው ሐዋርያት የሆነች አንድነቷ የማይከፋፈል ቅድስት ጥንታዊና ታሪካዊ በርህበ ዓለም ሰፋኒት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ 44ኛው ዓመታዊና መደበኛ አጠቃላይ ሰበካ መንፈሳዊ ዓለም አቀፍ ጉባኤ የ2017 በጀት ዓመት የሥራ አፈጻጸም በመስማትና በመገምገም ያለንበትን ወቅታዊ የቤተክርስቲያን ሁኔታ መሰረት ባደረጉ ርዕሰ ጉዳዮች ተወያይቶ የደረሰበትን የመፍትሄ ሐሳብ በማካተት የስብሰባ የአቋም መግለጫ ቀርቧል መደበኛውና 44ኛው ዓለም አቀፍ አጠቃላይ መንፈሳዊ ጉባኤ ከጥቅምት 4 እስከ 8 ቀን 2018 ዓመተ ምህረት በነበረው የጉባኤ ሂደትና የስብሰባ ስነ ስርዓት ቅዱስ ፓትርያርኩ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዓነ ሊቃነ ጳጳሳት በተገኙበት በ44ኛው አጠቃላይ የሰበካ መንፈሳዊ ዓለም አቀፍ ጉባኤ ከቅዱስ ፓትርያርኩ አባታዊ ቃለ በረከት ከብፁዕ ጠቅላይ ዋና ስራ አስኪያጅ አባታዊ መልእክት የትኩረት ነጥቦች መመሪያና የጠቅላይ ጽሕፈት ቤቱ ሪፖርት በብፁዓን አበው ሊቃነ ጳጳሳት የተሰጡ ቃለ እግዚአብሔር የሰበካ ጉባኤ ማደረጃ መምሪያ የተላለፉ ልዩ ልዩ መልእክቶች ከመላው ዓለም አህጉረ ስብከት ሪፖርትና በየምድቡ ከተደረጉ ውይይቶችና ምክክሮች በመነሳት ጉባኤው ከዚህ ቀጥሎ ያለውን የአቋም መግለጫ አውጥቷል ብፁዕ ወቅዱስ አባታችን ጉባኤውን በአባታዊ ቃለ በረከት ሲከፍቱ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት በንጽህና እንድትመላለሱ እወቁ ኤፌሶን 5 ቁጥር 15 በሚል የሰጡትን ቃለ በረከት የሥራችን መመሪያ
አድርገን ለመስራት ቃል እንገባለን። ብፁዕ ጠቅላይ ዋና ስራ አስኪያጅ ለእኛስ በምግባር በሃይማኖት ጸንተን በእውነት ሁል ጊዜ እግዚአብሔርን ልናስበው ይገባናል፣ መልካም ይሆንልናል በሚል ርዕሰ ሃይማኖት አበው ዘቅዱስ ባስልዮስ ምዕራፍ 33 ከቁጥር 2 በመጥቀስ ያስተላለፉትን አባታዊ መልእክት በ2017 የበጀት ዓመት የቀረቡት የስራ ሪፖርት በመነሳት የሰጡትን ማጠቃለያና ለያዝነው 2018 ዓመተ ምህረት በጀት ዓመት ትኩረት ሰጥተን እንድንሰራባቸው የትኩረት አቅጣጫን በመለየት የሰጡትን አባታዊ መመሪያ በመከተል ሁላችንም በተገቢው መንገድ በእውነትና በትጋት ለመፈጸም ቃል እንገባለን። በብፁዕ ጠቅላይ ዋና ስራ አስኪያጅ ከፍተኛ ጥንቃቄ ከመደበኛው አገልግሎታችን በተጨማሪ በልዩ ትኩረት እንዲፈጸምባቸው ተመርጠው የተሰጡ ሀገራዊ ሰላምና የቤተክርስቲያን አንድነት፣ በስብከተ ወንጌልና ሁሉን አቀፍ የአገልግሎት ተደራሽነት ያለው ገጠሩን ያማከለ የቤተክርስቲያን አገልግሎት፣ ወቅቱን የቀደመ እጅግ ዘመናዊ የሆነ አስተዳደርና ፋይናንስ አደረጃጀትን በማጠናከር ቤተክርስቲያንን ከልመና የሚያወጣ ፈጣንና ውጤታማ የልማት ስራ መስራትና የዘመናዊ ቴክኖሎጂ መሰረተ ልማትን ለተቋማችን ጥንካሬና ተደራሽነት ካለው አስፈላጊነት አንጻር ጥቅም ላይ ለማዋል ሁላችንም የሚጠበቅብንን ሁሉ ለመፈጸም ቃል እንገባለን። በየአህጉረ ስብከታችን የአብነት ጉባኤ ቤቶችና የከፍተኛ ትምህርት ተቋማት መስፋፋትም ለቤተክርስቲያን አስተዳደራዊ እውቀት መዳበር፣ ለስብከተ ወንጌል መስፋፋት ካለው ጠቀሜታ አንጻር ቅዱስ ሲኖዶስም ልዩ ትኩረት ስለሰጠው እጅግ ከፍ አድርገን እያመሰገንን በሁሉም ደረጃ የሚገኙ የትምህርት እንቅስቃሴዎች የቤተክርስቲያናችን የጀርባ አጥንት ከመሆናቸው አንጻር ለሁሉም የትምህርት መስኮችና ለጉባኤ ቤቶች መጠናከር ልዩ ትኩረት በመስጠት ትምህርት መዋቅርን አስፋፍቶ ለመስራት ቃል እንገባለን። የሙያ ማሻሻያና የአቅም ግንባታ ስልጠናዎች ጉዳይ ተኮር የምክክር መድረኮችን በማዘጋጀት ተግባር ላይ የማዋል ባህል እንዲዳብር ሂደቱም ከፍተኛ ጥቅም ያስገኘ በመሆኑ ስልጠናዎች፣ ውይይቶችና ምክክሮች እጅግ በጥበብ ለመፍታት ሁለንተናዊ ግንኙነትን ለማጠናከር ተቀራርቦ ለመስራት የሚያስችል አቅም የሚፈጥሩ ስለሆኑ አጠናክረን ለመቀጠል ቃል እንገባለን። የሰንበት ትምህርት ቤት ማደራጃ መምሪያ ከሊቃውንት ጉባኤ ጋር በመሆን ያዘጋጀው ማዕከላዊነቱን የጠበቀ የሰንበት ትምህርት ቤቶች ማስተማሪያ መጻሕፍት ህትመትና ስርጭት መከናወኑ ተጠናክሮ እንዲቀጥል እየጠየቅን በየቋንቋው እየተተረጎመ በስፋት ስራ ላይ ለማዋል ቃል እንገባለን። የቤተክርስቲያናችን አገልግሎት ሁነኛ መሰረት የሆነችውን የገጠሪቱ ቤተክርስቲያን መጠናከርና ህልውና ላይ ትኩረት አድርጎ በመስራት የምዕመናንን ደህንነት እንዲጠበቅ፣ የአገልጋይ ካህናት የኑሮ ሁኔታ እንዲሻሻል፣ ስብከተ ወንጌል እንዲደራጅ የሚጠበቅብንን ሁሉ ለማድረግ ቃል እንገባለን። ዘመኑ እንዳይቀድመን ትውልዱንም በሚገባ ሳናገለግል እንዳንቀር የቤተክርስቲያንን አስተዳደር በእቅድ እንዲመራ ዘመናዊ ቴክኖሎጂን ያለውን ጠቀሜታ ግምት ውስጥ በማስገባት ከፍተኛ ባለሙያዎች የሆኑ የቤተክርስቲያንን ልጆችን በማሳተፍ እውቀቱን የዋጀ ከዘመኑ የቀደመ አሰራርን በአህጉረ ስብከታችን ለመተግበር ቃል እንገባለን። በየአህጉረ ስብከቱ ልማትን በከፍተኛ ደረጃ በማሳደግ ለመጪው ዘመን ቅርስ የሚሆኑ ግንባታዎችን በማስፋፋት አህጉረ ስብከትና በወረዳ በክፍለ ከተማ እና በአጥቢያ ቤተክርስቲያን ደረጃ እየተከናወኑ ያሉ የልማት ስራዎችን በማስፋፋት የቤተክርስቲያንን የማህበራዊና የኢኮኖሚ ህልውና በጽኑ መሰረት ላይ ለማስቀጠል ቃል እንገባለን። ገዳማትና አብነት ትምህርት ቤቶች ህልውናቸው ተጠናክሮ ራሳቸውን እንዲችሉ ከልመና እንዲወጡ በሰው ሰራሽና የተፈጥሮ አደጋዎች በአገልግሎት መዳከም የተዘጉ አብያተ ክርስቲያናትን ለማስከፈት የሚያስችለውን ሁሉ ጥረት ለማድረግ ቃል እንገባለን። መልካም አስተዳደርን ለማስፋት የቤተክርስቲያንን መዋቅር ለማስጠበቅ ወቅታዊ ችግር የመጣውን የሰላም እጦትና ስጋት ተቋቁሞ መንፈሳዊ አገልግሎትን ለማካሄድ አንዲት ቤተክርስቲያን፣ አንድ ሲኖዶስ፣ አንድ ፓትርያርክ፣ አንድ መንጋ በማለት የቤተክርስቲያንን አንድነት ለማስከበር ፈሪሃ እግዚአብሔር ቀኖና ቤተክርስቲያን እንዲጠበቅ ቤተክርስቲያንን የዓለማዊ ሀሳብ ማራመጃ እንዳትሆን የሚከፈለውን መስዋዕትነት ሁሉ በመክፈል አንድነቷን፣ ህልውናዋን፣ ሉዓላዊነቷንና ነጻነቷን ለማስከበር ቃል እንገባለን። ምግባረ ሰናይን በማስፋፋት እውነተኛ ኖሎት በመሆን ምሳሌያዊነትን ለማጠናከር የተፈጥሮ ሀብትና አጸዶቿን የሃይማኖትና የስነ ጥበብ ቅርሶቿንና ዘመን ተሻጋሪ ጥንታዊ ሀብቶቿን ለመጠበቅ ትናንትን አጥብቀው ከሚጠሉ ታሪክን ከሚያረክሱ ያለ ስሟ ስም በመስጠት ነባር እሴቷን ከሚንዱ ዘመን አመጣሽ ሀሳዊያን ቤተክርስቲያንን ለመጠበቅ ቃል እንገባለን። አሉታዊ ከሆኑ የማህበራዊ ሚዲያን አጠቃቀም ጋር በተያያዘ የስም ማጥፋትና የሐሰት ትርክቶችን መስፋፋት ለመከላከል ለወጣቱ ትውልድ ተገቢው እውቀትን በመስጠት የህግ አገልግሎትን በማጠናቀር በፍትህ ተጠያቂ በማድረግ በየትኛውም ሁኔታ የቤተክርስቲያንን ሐዋርያዊ ተልእኮ፣ ዶግማና ቀኖና፣ ታሪክ፣ ዘላለማዊ ህልውና፣ ሁለንተናዊ ትምህርትና ሚስጥራት ከሚበርዙ ህገ ወጦች ሁሉ እናት ቤተክርስቲያንን ለመጠበቅ ከኛ የሚያስፈልገውን ሁሉ ለማድረግ ቃል እንገባለን። የኪራይ ግብር
ስለመክፈል አለባችሁ በሚል የቀረቡ ጥያቄዎችና ሌሎች በቅዱስ ሲኖዶስ ምልዓተ ጉባኤና በጠቅላይ ጽሕፈት ቤቱ ክትትል ተደርጎ ሊፈጸሙ የሚገባቸው ጉዳዮች በበላይ አካል ትኩረት ተሰጥቶባቸው አንድ አይነት አሰራር ለመላው ቤተክርስቲያን እንዲፈጸም ከሚመለከተው የመንግስት አካል ጋር በመወያየት ዘላቂ መፍትሄ እንዲሰጠው በታላቅ አክብሮት እንጠይቃለን። የጸጥታ ችግር ባለባቸው አካባቢዎች ባልታወቁ ሰዎች የሚደርስ ግድያ ጉባኤው አጽንኦት እንዲሰጠው እየጠየቀ በአንዳንድ አህጉረ ስብከት የአቅም ማነስ የህገ ወጥ ማህበራት ጉዳይና መሰል ችግሮች ለመፍታት የበኩላችንን ለማድረግ ቃል እንገባለን። በሀገራችን እየተከሰቱ ያሉ በርካታ ችግሮች የኢትዮጵያ እድገትና የህዝቧን ልዕልና ማየት የማይፈልጉ የውጭ ሀገራት ጣልቃ ገብነት ያለባቸው በመሆኑ ይህንን ጣልቃ ገብነት ታላቁ ጉባኤ አበክሮ እያወገዘ ሀገራችን ሙሉ ሰላም እንድትሆንና የቤተ ክርስቲያናችንን ልዕልና ታፍሮና ተከብሮ እንዲኖር የህዝባችን አንድነት እንዲረጋገጥ የአባቶቻችን ጸሎት፣ የቅዱሳን ጻድቃን ሰማዕታትና መላእክት ሁሉ አማላጅነት፣ የእመቤታችን የቅድስት ድንግል ማርያም ልመና፣ የልዑል እግዚአብሔር አምላካችን ቸርነት ይርዳን በማለት የጋራ የአቋም መግለጫው ተጠናቋል። የድሬዳዋ ከተማ አስተዳደር ከንቲባ አቶ ከድር ጁሃር የእውቅና ምስጋና ሽልማት ተበረከተላቸው። በ44ኛው አጠቃላይ ሰበካ ጉባኤ የእውቅና ምስጋና ከተሰጣቸው መካከል አንዱ የድሬዳዋ ከንቲባ ክቡር አቶ ከድር ጁሃር ይገኙበታል። ክቡር ከንቲባው የተሸለሙት በየዓመቱ በሚከበሩ በዓላት በተለይም በቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም በሚከበረው በዓል ወቅት ከብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ጀምሮ ለብፁዓን አበው ሊቃነ ጳጳሳት እንዲሁም ለኦርቶዶክሳውያን ምዕመናን ልዩ አቀባበልና ኢትዮጵያዊ አብሮነትን በተግባር በማስመስከራቸው መሆኑ ተገልጿል። ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ ዜናዎች እነዚህን ይመስሉ ነበር። ከስር በምትመለከቷቸው አድራሻዎቻችን ማህበሩ እንድትደግፉ በአክብሮት እየጠየቅን በቀጣይ ጥንክሮች እስከምንገናኝ ቸር ያቆየን።